ረጅሙን ነው አንድ አማራ አንድ ነው። አንድነት ኃይል ነው። ሚሊሻ ሌባ ነው። አብይም ይወድቃል። አማራ ይለብሳል። ኮማንዶ ይችላል። እኔ አንድ ፋኖ ለአንድ ሺህ ኦሮሞ ነው የምመድበው። ኦሮሞ ደግሞ ተኩስ ይችላል እንዴ? አንድ የአማራ ፋኖ አንድ ሺህ ነው የሚገጥመው። ያስተኛዋል። እየቀዘነ ደግሞ እጁን ይሰጣል። ኦሮሞ አይተነዋል እኮ ከምርኮኛው ብርሃኑ ጁላ የሚመጣው ሰራዊት በመዋጋት ነው ጥቁር ክላሹንም ምኑንም የሚያገኝ። ቲፒኤልኤፍ በትጥቅ ትግሉ ውስጥ እንደገና የኢትዮጵያ መንበረ መንግስትን ይዛ 27 ዓመት ስታስተዳድር ስትገዛ በዘረፈችው ሰሜን ዕዝን ደፍጥጣ በዘረፈችው መሳሪያ ነው ኢትዮጵያን ለመውጋት የመጣችው። ታንክ ነበራት፣ ሮኬት ተኩሳለች፣ ሚሳኤል ተኩሳለች፣ እንዳቅሟ ዊኒጥ ብላለች። አማራ ታንክ ቢማርክ እንኳን ታንክ የሚነዳ ሰው የለውም። ለምን? ቲፒኤልኤፍ አየሩንም ምድሩንም ታንኩንም ቢኤሙንም ስታሰለጥነው ነው የኖረችው። አማራ ከክላሽ ውጪ ስልጠና አልወሰደም። ይህ አማራ ነው እንግዲህ ድሮን ያለውን ታንክ ያለውን ግዙፉን የብልጽግና ጦር ጠብ እያደረገ ምኒልክ ዛሬም ሕያው ንጉሥ ነው። ሳያ ምኒልክ ንጉሥ ልጨምርልህ የአገር አርበኞች ከጫፍ ጫፍ ተመው ዘር ቀለም ሳይሉ የተጠራሩ ቢወዱ እንጂ ነው ንጉሥ ቢያከብሩ። የኔ ትውልድም ያከበሩትን ማክበር ነው ግብሩ። ኦ ምኒልክ ምኒልክ ንጉሥ ምኒልክ ንጉሥ ካንጎለላ በጌ ምድር ቀለበጣት ተሳሰረ። በጣይቱ ጥበብ ምክር ሀገር ምድሯ ተከበረ። ያንኮበሩ ቤተ መንግስት እንጦጦ አፋፍ ተደገመ። አዲስ ሰማይ አበባ በጣይቱ ተሰየመ። አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ የማናት የኛ ናት የማናት
አህመድን እንደ ጌታቸው ረዳ አፈር ከዲም ያበላው የለም። ያለ መማሩን መሐይምነቱን ከ7ኛ ክፍል ተነስቶ ዲግሪ ዶክተሬት መያዙን እንደ ጌታቸው ረዳ አብይ አህመድን የተጫወተበት የለም። ስለዚህ አብይ አህመድ ደግሞ ጠርቶ ስቦ አቅፎ እንደ ይሁዳ ልብቱ ስራ አስገብቶ አሁን ጌታቸው ረዳ ከተዋረደ አብይ አህመድ ጌሙን ተጫውቶበታል። አብይ አህመድ ምን አደረገ? እዛ ደብረጽዮን ተጠቃቅሶም ሊሆን ይችላል። ጌታቸው ረዳ ፈርጥቶ አዲስ አበባ እንዲመጣ አደረገው። ሽመልስን አጠገቡ አስቀመጠና ከዛ በኋላ እሱ ሐረር ሄዶ ይሮጣል እንዳላዲን እንዶ ለሀገር አሲዞ ሰንደቅ ዓላማ እንደነው ለወገናችን ማስጨነፍ ካልቀረማ እያለ ይሮጣል። የድሬዳዋውን ጃዋርን በዚህ በኩል አድርጎ በዚህ በኩል ተመስገን ጥሩነህ ደግሞ በሽማግሌ አጥቡ እያለ ይሮጣል። እንግዲህ ደግሞ አንገቱን እንደዚህ አድርጎ በቃ እንትኑን ለመግባት እኮ ብሎ እንደ ሁሴን ቦልት ድራማ ይሰራል። በድጋሜ ሞራል ስጡልን። እሺ እናመሰግናለን። ወደ ሁለተኛው ፕሮግራም እናልፋለን። ከዚያ በፊት ግን ለነጻነት የተጻፈ ደብዳቤ ይህች ሀገር እንደ ሀገር እንድትቀጥል ተወደደም ተጠላም የነጻነት ታጋይ ያስፈልጋታል። ይህ የነጻነት ታጋይ የጽድቅ ታጋይ እንጂ የሽፍቶች ስብስብ አይደለም። ፋኖ የነጻነት ታጋይ ነው። ፋኖ ስለ ጽድቅ ነው የሚታገለው። ፋኖ ታሪክን፣ እምነትን፣ ሀገርን፣ ትውልድን ለማስቀጠል ነው እየታገለ ያለው። ፋኖ ውስጥ ካህናት አሉ። ፋኖ ውስጥ ዲያቆናት አሉ። ፋኖ ውስጥ ቀሳውስት አሉ። ፋኖ ውስጥ ሙስሊሞች አሉ። ፋኖ ውስጥ ሌላውም የሰው ዘር አይነት አለ። ይህ ፋኖ እየታገለ ያለው ለእውነት ስለሆነ እግዚአብሔር ደግሞ ከእውነት ጋር ሁልጊዜም አብሮ ስላለ ሁላችንም ለዚህ ትግል ሳናፍር አዎ ይህን ትግል እንደግፋለን ብለን ወጥተናል። ያውጡት እንጂ አንድ ታሪክ ልንገራችሁ። የሆኑ ታዋቂ ሰዎች በኢትዮጵያ ምድር ታዋቂ የሆኑ ሰዎች የሚታወቁበትን ዘርፍ አልነግራችሁም። አንድ ቦታ ይሄዱና ሲመጡ ለምን በዚህ ክልል አድርገን አንሄድም፣ በአማራ ክልል አድርገን ለምን አንገባም ብለው ሲሄዱ አማራ ክልል መግቢያው ላይ ከኦሮሚያ ወደ አማራ ክልል መግቢያው ላይ ፋኖ ይይዛቸዋል እና ወደ 20-30 መኪና ይይዝና በዚህ ቦታ መምጣት አልተለመደም፣ ለምንድን ነው በዚህ ቦታ የመጣችሁት፣ በዚህ መንገድ የመጣችሁት ሲሏቸው አይ እዚህ ቆይተን በዚህ እንደዚህ አድርገን ለመሄድ ነው። እሺ ብለው ፋኖቹ ምርመራ ጀመሩ። አዩ፣ ሁሉንም ተመለከቱ። ከዛ በኋላ ሲያዩዋቸው ሰላማዊ ናቸው። እንደውም እዛ ውስጥ ያሉት ለመታወቅ ፈልገዋል። እኔ ገሌ ነኝ ለማለቱን ላፈልገው አያውቋቸው ወይም ቢያውቋቸውም እንደማያውቋቸው ሆኖባቸዋል። ከዛ በቃ ሂዱ ይሻሉና መኪኖቹ ካለፉ በኋላ መኪኖቹን አቆሙና በሉ እሺ ትሄዳላችሁ ካሉና እነሱ የራሳቸውን መኪና አስነስተው የራሳቸውን ከዛ ቦታ ጠፉ። ፋኖቹ ሄዱ። ከዛ ወደ 300 የሚያክል የመከላከያ ሰራዊት መጣ። ሰራዊቱ መጣና ምንድነው ለምንድነው የቆማችሁት? ይሄን ይዘውን ማን ያዛችሁ? ፋኖ ነን አሉ። እዚህ ጋር ነበሩ። አሁን መረመሩን ምን አሉ? በሉ ሂዱ አሉን። ልንሄድ ነው። ቆሙ ሲሏችሁ ለምን ቆማችሁ? ብረት ይዘዋል፣ መሳሪያ ይዘዋል። ታዲያ ወዴት እንሂድ? እኛ ሰዎች ነን። በእጃችን ያለው እስክሪፕቶና ምናምን ነው። ደግሞ የዚህ ሰዎች አይደለንም። ማንስ ቢሆን ብረት ይዞ ያውላ ሰራዊት ቆሞ እንዴት ነው የምናልፈው? አይ ተባባሪ ናችሁ እናንተ የነሱ ደጋፊ ናችሁ ብሎ መከላከያው ጥርብ አይደለ፣ ፍየል አይደለ፣ ለፍላፊ አይደለ፣ ቅጥቅጥ እዚህ ከጉልበትና ከእግር በታች በከስክስ ጫማ ሽባ ሰውን ቀጠቀጡት። በቃ ሽማግሌዎቹ ሄዶ አረ በኢትዮጵያ አምላክ አረ በፈጠራችሁ ምንድነው ማድረግ የምንችለው? ዝም በል በጥፊ ሽማግሌዎቹ ዝም በል። እንግዲህ 300 ምናምን መከላከያ ማለት ምን ይደረግ? እነዛ አልነኳቸው። እነዛ መረመሩ፣ በሉ ለፉ አሏቸው። ከዛ በኋላ መጡላችሁ ተባለ። በቃ መጡላቸው። ያ ሁላ ለሲኦል የተጠራ መከላከያ እያለ ጠብ ነው። በቃ እያለ ጠብ ነው። ህዝቡ በሙሉ መሬት ያዘ።
ህዝቡ በሙሉ መሬተኛ። ይሄ ጎፍላ መከላከያ የብርሃኑ ጁላ ሰራዊት ጅል ሰራዊት ቆሞ ግንባር ግንባሩን ሬሳ በሬሳ ደም በደም መጡ። ፋኖቹ መሳሪያውን በሙሉ ለቀሙ፣ መሳሪያውን በሙሉ ያዙ። ከዛ ህዝቡን ያዙት። ማን ነው ከናንተ ውስጥ የነገረው? እኛ ባለን መረጃ መሰረት ቶሎ ቦታው ለቀን ወተናል። እናንተ ግን ከናንተ ውስጥ ነው ያለው ተብለው እነዛ በሙሉ ተይዘው እነዛ በሙሉ ታስረው ምርመራ ተጀመረ። የእያንዳንዱን ስልክ አውጥተው ላፕቶፕ አላቸው፣ የተማሩ ናቸው፣ የኮምፒውተር ሳይንስ ኢንጂነሮች ናቸው፣ ምናምኖች ናቸው። በሙሉ ምርመራ አድርገው ሌሎቹን ይዘው ካሜራ ያዙ ነበሩ፣ ምን ያዙ ነበሩ። እነሱም በሙሉ ይዘው መኪናውን እዛ አስቀምጠው በእነሱ መኪና ይዘዋቸው ሄዱ። ሌላውን ህዝብ ግን ከሌሎቹ ህዝብ ደግሞ የጠረጠሩትን 2 ሰው ያዙ፣ ይዘው ሄዱ። 15 ቀን ነው ምናምን እዛ ያዟቸው፣ በቃ አስቀመጧቸው በምርመራ ማለት ነው። ከየት ነው የመጣው? ከዚህ ቦታ እንደዚህ ቦታ። ለምን ስራ ነው የመጣው? ለእንደዚህ አዲስ አበባ ይደወላል። አዲስ አበባ ማዘዣው አዲስ አበባ ነው፣ የፋኖ ነው። እንዲህ አይነት ቦታ እንደዚህ ነው የመጣ ነው ይባላል። አጣሩ። ሄደው መስሪያ ቤቱን ቼክ ያደርጉታል። አዎ በዚህ ቀን ነው የወጡት፣ በዚህ ቀን ነው የሄዱት፣ እንደዚህ ነው የሆኑት፣ እንደዚህ ነው የተደረጉት። እውነት ነው። እሺ እምትዋሽ ዋጋህን ታገኛለህ ተብሏል። ሁሉም እውነት ተናገረ። ፍየል በግ እያረዱላቸው መግበዋቸው ምን ብለዋቸው በስንተኛው ቀን ሂዱ ተባሉ ማለት ነው። በቃ አይተናቸዋል፣ ምንም ነገር የለም፣ ሁለተኛ እንደዚህ አይነት ሪስክ አትውሰዱ በሉ ሂዱ አሏቸው። እኔ እኮ ገሌ ነኝ ምናምን፣ እሱ እኮ ገሌ እኮ ነው፣ አላቅም፣ ዞር በል ጥፋ፣ ከዚህ ምናቅ ነገር የለም ማለት መቅረት ያማራቸው ሰዎች ነበሩ። ፋኖ ይሄ ነው ወይ? ይሄ ነው ወይ እውቀት? ይሄ ነው ወይ እውነት? ይሄ ነው ወይ ጀግንነት? ይሄ ነው ወይ ወንድነት ብለው ይቀሩ ነበር። መቼ ነው አዲስ አበባ የምትመጡት ይላል አንዱ ከመሃሉ። ፋኖ አለቆች እኮ ናቸው የሚነግሩ። መቼ ነው ወደ አዲስ አበባ የምትመጡት? መቼ ነው ሀገሪቷን ነፃ የምታወጡ ሲላቸው፣ ለአንተ ነግሬ ነው እንዴ የምመጣው? እና አዲስ አበባ ላልመጣ ነው እንዴ እዚህ የገባሁት? ባልነው ሰዓት እንመጣለን። አንተ ባልከን በሰዓት ነው እንዴ የምንመጣው? ስራ ላይ ነን። ስራችንን አይተዋል። አለቀ። እንመጣለን። ስራ ላይ ነን። አሁን መንግስት ነው የምንመሰርተው፣ ሀገር ነው የምንመሰርተው። ደርግ ያቦካትን፣ ወያኔ ያጨቀያትን፣ ኃይለ ማርያም ያደነዘዛትን፣ አብይ አህመድ እመቀመቃት እንጦሮጦስ ያወረዳትን ኢትዮጵያ እንደገና መገንባት አለብን፣ መፍጠር አለብን፣ መስራት አለብን። እሱን እየሰራን ነው፣ እሱን እያደረግን ነው። ከዛ እንመጣለን። ሀገሪቷ ወታደር አይኖራትም፣ ወታደር እየተካን ነው። ሳይንሳዊ የሆነ ወታደራዊ ስልጠና እየሰጠን ነው። የሀገሪቷን ተተኪ መከላከያ እያበጀን ነው። ስለዚህ እንመጣለን እና ሸኔም ሲይዛችሁ እንደዚህ፣ መከላከያም ሲይዛችሁ እንደዚህ፣ እኛም ስንይዛችሁ እንደዛ ማለት የለም። እኛ ግን እንመጣለን። ያመነውን አምላክ ይዘን፣ ሀቅ ይዘን፣ እውነት ይዘን እንመጣለን አሏቸው እና በዚህ አንሸኛችሁም። የእናንተ መኪና ከፊት ይጠብቃችኋል። በእኛ መኪና ትሄዳላችሁ። አይደለም በመኪናችሁ እስከ ቦታው ድረስ እናደርሳችኋለን። መኪናችሁን አስረስታችሁ ትሄዳላችሁ። እቃችሁ ግን ስልካችሁ ምናችሁ ግን የሆነ ከተማ አለ፣ እዛ ከተማ ስትደርሱ አስቁመው ይሰጧችኋል አሏቸው። እሺ ተባለ። እንዳሉትም መኪናው ጋር መጧቸው። መኪናቸውን እነሱ አስነስተው ሄዱ። ከዛ እነዛ በቃ ስልካችን ምንም ቀልጧል ብለው ሲያስቡ የሆነ ከተማ ጋር ሲደርሱ አስቆሟቸው። እቃችሁን እንኩ ብለው ሰጧቸው። ከዛ ያንን እቃቸውን ይዘው በሰላም ወደ አዲስ አበባ ገቡ ማለት ነው። እኔ የአማራ ፋኖን በዚህ መጠን እያየሁት ነው። የአማራ ፋኖን በዚህ መጠን እየተመለከትኩት ነው። የአማራ ፋኖን በዚህ አይነት ሁኔታ እያየሁት ነው። እንደ ቀሽም እንደ ተኳሽ ብቻ ምናምን መስሎት የሚያያለ እሱ ትክክል አይደለም።